አጨርስም እንደ አንተ የሆነ ነገር በለስ ምን ይሰማል? አሁን በዚህ ሰዓት ያለው ምን ይሰማል? በዚህ ሰዓት ጃምቦ መጠጣት ነው። ኑሮ ውድነት ያገረን እዚህ ለልቦ ሲበለው ይሰማኛል። በጣም ያሳዝናል። ሌላ በጣም የሚያሳዝነው ነገር ከውስጥ ያለው ሽፋን ሲኖር ብራዘር ገንዘብ ዲሽቃ ነው። ሽፋን ይሰጣል። የሚገርም በጣም ብዙ ነገሮች ያሳዝኑኛል። በዚህ ሀገር ጠቅማታል ብለው የሚያስቡ ስትሞት ብቻ ነው። ካልሞት የምትጠቅማት መስላቸው ኢትዮጵያ እያደገ ያለች በሰዎች ሞት ላይ ነው። ይህ ዜና ብዙ ተቆፍሮና ብዙ አመንጭተን ያወቅነው በጣም የሚያሳዝን እኛ አንሰማም። እና ደግሞ አንድ ነገር የምነግርህ መኖር የምትችል የተማርክ ሆነ ሳይሆን ያልተማርክ ሆነ። ግን ያልተማርከውን ትኖራለህ። ስትማር ፈሪ ትሆናለህ። ይሄ ሁሉ ነገር ግን ልትናገረው ይችላል። ከምን አንፃር ነው? ምንስ ደርሶብሃል እስካሁን ድረስ ነው ወይስ የተሰማ ነገር ኑሮ ነው? ጨጓራ አለማስገልበጥ ብቻ ነገር ልኝ የሚገርምህ አእምሮዬን ጨጓራ የሰው ነው ወይስ የከብት ጨጓራ ነው ያስገልበጥ የቀረ? የከብቶችን እንዳላመጣውማ እኛ ዝርያችን የከብት አይደለም። ከብቶችን ጠይቃቸው። ስለዚህ በጣም ከውስጥ ተናድጃለሁ ምናምን እያልክ ነው? መናደድ አይደለም። የወደፊት ጣፈንታ ይህች ሀገር ራሱ አንተን ነው የምትወክል። አንተ ማለት ደግሞ ምድር ተቆፍራ ራሱ እንዳንተ አይነት ሰው አትገኝም። ምክንያቱም ጮማ ደደብ ነው። ይሄ ሀቅ ነው። ነግሬሽ ነበረ። አጥር ተንጠልጥዬ አትማሪ ነበር። የተማረ ሰው አይጠቅምሽም። መማር በቃ ትርጉም የለውም ማለት ነው በአንተ ቤት። አባዶ ጀሪካ ይሻል ካልሆነ ጥቅም ላይ አይውልም። ለምሳሌ አንተ አሁን 26 ዓመት ተምረሃል በኢንጂነሪንግ ተደማምሮ 26 ሞልቷል ከማስተርስ ጋር። ነገር ግን አሁንም ሁለት ድንጋዮች ስታሞቅ ነው የምትውል። እነሱም ተሰነጠቁ። ሌላ ድንጋይ ብቻ ምትቀይ። ይሄ ስራ ቦታ ነው። እዚህ አፍክን ትከፍት አይደለም የመጣው ስራ ቦታ ነው የመጣበት። ተጠና አንተ ልጋጋም ነው ይተወጋል። ምክንያቱም ሌባ ነህ። ሰርቀን ያገኘው ይናል አውቀን መስራት እንደዚህ ያስፈልጋል ማለት ነው። ፈጣሪ እንደሷላ ነው ብቻ መስራት አይደለም ሰርቆ ነው ያገኘው። እኛም ብንሰርቅ እኮ ሀገራችን ወደ ኋላ ማድረግ አንፈልግም። ሰርተን ነው እኛ በተማርንበት አገልግለን ነው ሀገራችን ከፍ ማድረግ የምንችለው። ነገር ግን እንዳንተ ሰርቄ አይደለም ሰርቄ አይደለም ሰርቼ ነው። እንዳንተ ወንበር መች ቀረሃል? ከአንድ ሰዓት እስከ 3 ሰዓት ድደራ ሰጣ። የትምህርት ቤቱን መጽሐፍ ሽጠህ የበላው አንተ